ለነሱ ስራ ነው ስንል ቀላል ገንዘብ አይደለም እያገኙ ያሉት። እነሱ እየጠበቁት ነው። በስንት ሰዓት እንደሚወጣ አውቀዋል ምናምን ተዘጋጅተው ነው። እሱ ግን አላወቀም። በጣም የሚዘገንነው ነገር ደግሞ እሱን ጫካ ውስጥ መኪናውን ደግሞ ሌላ ቦታ ጣሉት። በአንድ ሰው እድገት ላይ ብዙ ሰው ዋጋ ይከፍላል። ብዙ ሰው ህይወቱን ይተዋል። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ይህች ግለሰብ የዛሬ ባለ ታሪካችን ምህረት ትባላለች። በጣም የጓጓችለት ቀን ደርሶ እሁድ በጠዋት ሽር ጉድ የምትለው ይህንን ወጣት ካሌብ የተባለ ፍቅረኛዋን ከአባቷ ጋር ለማስተዋወቅ ነው። አባቷ በሌላ በኩል የውስጣቸውን ደብቀው ካሌብን ለመተዋወቅ ተስማምተው በዛሬው እሁድ ቀን ልብሳቸውን ለብሰው እየጠበቁት ነው። ታናሽ የቤቱ ልጅ ሊሊ ደግሞ የድርሻዋን ሽር ጉድ ትላለች። ቤቱ በደስታና በጉጉት ስሜት ውስጥ ነው። በሌላ በኩል ደግሞ ካሌብ የሚወዳት ፍቅረኛውን አባት ፊት ለመቅረብ በጠዋት ልብሱን አሳምሮ ተዘጋጅቷል። ከአንድ ቀን በፊት ፀጉሩን ተቆርጦ የሚለብሰውን መርጦ ሲያበቃ ለብቻው ተቀምጦ የሚያወራውን ሁሉ ሲለማመድ ነበር። ምህረት አይዞ ብላ አበርትታው አሁን ቁርጧ ሰዓት ደረሰች። ሁሉም ፍርሃትና ደስታ በውስጣቸው ተቀላቅሏል። በተለይ አባቴ ያለ ሚስት ብቻቸውን ከሕፃንነቷ ጀምረው ያሳደጓት ምህረት ባል የሚሆናትን ሰው ማን ይሆን ብለው ተጨንቀዋል። ሊገናኙ 20 ደቂቃ እስከሚቀራቸው ከምህረት ጋር እየተደዋወሉ ነበር። ከዛን ግን ስልኩ ጥሪ አይቀበልም። ደብዛው ጠፋ። መላ ቤተሰቡ ግራ ተጋባ። ካሌብ ምን ሆነ ብለው ቤተሰብ ብቻ ሳይሆን ፖሊስም ጭምር ፍለጋ ጀመረ። ካሌብ ግን የሚያሽከረክራት መኪና ለብቻዋ ጫካ ውስጥ ተገኘች። መኪናዋ ላይ ሞተር ቁልፍ ተሰክቷል። ሞባይል ስልኩ እንደጠፋ አለ። አንዳች ዕቃ አልተነካም። ነገር ግን ካሌብ የለም። ከዚህ በኋላ ግን ግልጽ የሆነ አንድ ነገር አለ። ካሌብ ፈልጎ ወይንም ሸሽቶ ሳይሆን ተጎድቶ እንደተሰወረ ግልጽ ነው። አሁን ቤተሰብና ፖሊስ ካሌብን እየፈለገ ነው። ነገር ግን ደብዛው ጠፋ። ማንም የትም አየው የሚል የለም። ካሌብ ሰው ሳይሆን መርፌ መስል የደረሰበት ሊታወቅ አልቻለም። ታዲያ ምህረት ምን እንደምታስብ ግራ ገብቷት ሰነበተች። ሁሉ ነገር ሚስጥር ሆነባት። ምህረት ያላወቀችው ግን ታናሽ እህቷ ሊሊ ካሌብ የት እንዳለ ብቻ ሳይሆን ምን እንደደረሰበት ታውቃለች። ነገር ግን እህቷ ላይ ጨክናባት ዝምታን መርጣ ካሌብን ያሉ ሲሰቃዩ ጸጥ ብላ ታያቸዋለች። አንዳች አደገኛ ነገር ከመፈጠሩ በፊት ህይወት ሰላም ሆኖ ይቀጥል እንደነበር ግልጽ ነው። ምህረትና ሊሊ በተከበረው የአባታቸው ቤት በፍቅር አድገዋል። ምህረት ኃላፊነት የሚሰማት ጠንካራ ታላቅ እህት ናት። ታናሽየው ሊሊ ግን ግድ የለሽ ብቻ ሳትሆን አስቸጋሪ ናት ብለው ቤተሰቦች ይገልጿቸዋል። እናታቸው ገና በህፃንነታቸው ህይወቷ ካለፈ በኋላ ታክሲ ሹፌር ሆኖ ያሳደጋቸው ይህ አባታቸው ጠንቃቃ ሰው ነው። አባት የሴት ልጆቹን ፀጉር ሰርቶ ሳቃ ቋጥሮላቸው ልብስና ጫማቸውን አጥቦ በክብር አሳድጎ ዛሬ ለዚህ መድረሳቸው እጅጉን ያኮራዋል። አባት ያላወቀው ነገር ግን አንዷ ልጅ ከባድ ወደሆነ ጨለማ የለበሰ ዓለም ውስጥ ተቀላቅላለች። ሁሉ ነገር የጀመረው ምህረት አባቷና ፍቅረኛዋን ለማስተዋወቅ የወሰነችለት ነው። ይህ ግለሰብ ካሌብ ይባላል።
ጠንካራ ሰራተኛ፣ ጥሩ ስነ ምግባር ያለው ወጣት ነው። ለምህረት አባቷ እንደሚመርጥላት ግልጽ ነው። ካሌብ ለማንም አባት ተመራጭ የሆነ ግለሰብ ነው። በዛን ቀን ጠዋት ምህረት ፀጉሯ ሳይነጋ ነበር ተሰርታ ወደ ቤት የመጣችው። ቤቱ ተዘጋጀ፣ ቀጤማ ተጎዘጎዘ፣ ምግብና የሚጠጣው ሁሉ ተዘጋጅቷል። ታዲያ አባቷና እህቷ ሊሊ ለባብሰው የሚጠብቁት ካሌብን ሆነ። በመሃል ግን ሊሊ የት እንደሄደች ያወቀ የለም። ሊሊ ቤት ውስጥ ሆና ካሌብን ለመቀበል የሚደረገውን ዝግጅት ታውቃለች። በአይኗም አይታለች፣ የተወሰነም አግዛለች። ደስ እያላት በእህቷ ምህረት አትቀናም። ነገር ግን ያስጨነቃትና ውስጧን የረበሸው ነገር አለ። የተጨነቀችው ደግሞ የተደበቀ ሚስጥር ስለ ካሌብ ስለምታውቅ ነው። ነገር ግን ምህረት በፍጹም አልጠረጠረችም። ካሌብ በእርግጥ ምህረት አታውቅም፣ ግን ለእሷ ካሳያት ማንነቱና ከምታውቀው ስብዕና ኋላ ግን የገንዘብ ምንጭና ትልቅ ገቢ ለሱ የአደንዛዥ እጽ ንግድ ነው። ለእሷ ንጹሕ ፍቅረኛዋ ነው። ነገር ግን ድብቅ ሕይወቱን ሳታውቅ ዛሬ አባቷን ልታስተዋውቀው፣ በቅርቡ ደግሞ ልታገባው ወስናለች። ከዛ ግን ፍቅረኛዋ ሲጠበቅ ደብዛው ጠፋ። ምህረት ያን ቀን ያረፈደ ነበር የመሰላት። ስልኩ ይጠራል፣ አይነሳም። በፍጹም ክፉ ነገር አልጠረጠረችም። ነገር ግን የአባቷ መረበሽ ረበሻት። በደህናው ነው፣ እስቲ ደውዪ ጠይቂ እያለ ደጋግሞ አባቷ ወተውቷት። ብቸኛው ሰው ካሌብ ላይ ያደረሰውን የምታውቀው ሊሊ ግን እንደማታውቅ አስመስላ ጸጥ አለች። የምህረት ፍቅረኛ የጠፋው ልጅና ታናሽ እህቷ ደግሞ የራሷ የምህረት ታናሽ እህቷ አብረው ሆነው ከምህረት ተደብቀው እነሱ ለገቢ ማግኛ ስራ ነው ብለው ተደብቀው የሚሰሩት ነገር አለ። ለነሱ ስራ ነው ስንል ቀላል ገንዘብ አይደለም እያገኙ ያሉት። ግን ምህረት ምንም የምታውቀው ነገር የለም። የሷን ማንነት እንደተመለከት ነው። ፍቅረኛዋና ታናሽ እህቷ ግን ከሷ ተደብቀው ተነጋግረው ተመካክረው አንድ ግሩፕ ጋር ሄደው ተቀላቅለው አደንዛዥ እጽ እየሸጡ ነው። በደንብ አድርገው ያዘዋውራሉ፣ ይሸጣሉ፣ ገንዘብ ያገኛሉ። ምህረት ግን ምንም የምታውቀው ነገር የለም። ታዲያ አባት ልጃቸው ምህረትን አብረዋ ሲጨነቁ አመሹ። እህቷ ሊሊ ሚስጥሯን ደብቃ 2 ጊዜ ከቤት ወጥታ መጣች። ደጅ ቆይታ ስትመለስ የእነዚያን 2 ሰዎች ጭንቀት እያየች ምንም ርህራሄ አልተሰማትም፣ አላዘነችም። ነገር ግን ደንግጣለች። ምክንያቱም ካሌብ የት እንዳለ ብቻ ሳይሆን ሕይወቱ ማለፉን ታውቃለች። ያቺ ቀን ካለፈች በኋላ ምንም አይነት ፍንጭ ስለ ካሌብ ሳትሰማ ሰንብታ በመጨረሻ መሞቱን ያረዷት አባቷ ናቸው። ወግ ባህል ጠብቆ አባት እንዲሰሙ ከተደረገ በኋላ ልባቸው ያዘነ። በርቺ ልጄ ብለው ሲነግሯት ግን እንባዋን ጠራጊ አይዞሽ እያለች ከጎኗ ያልተለየቻት ሊሊ ትንፍሽ ሳትል አስመስላ ሐዘንተኛ ሆነች። ተከታታይ የሐዘን ቀናትን በጋራ አለፉ።
ግን አባት ከሁለት ልጆቹ ጋር ፖሊስ ፊት ሲቀርብ ቀብር አልፎ ሰለስትን ውለው በነጋታው ነበር ፖሊስ ዘንድ ደርሰው ሶስቱም በየተራ ቃል ሰጡ። ነገር ግን በመጨረሻ ሊሊ ብቻዋ 2 ሰዓት ከ20 ደቂቃ ቆየች። ለምን? ያን ቀን ካሌብ በተሰወረበት እሁድ ቀን ለመጨረሻ ጊዜ ያወራው ከሊሊ ጋር ነበር። ሊሊ ስለዛች የ38 ሰኮንድ ስልክ ንግግር ፖሊስ ሲጠይቃት ግን ልቧን ድፍን አድርጋ ሰላምታ ተቀያየርንና መጣው ብሎኝ ዘጋዋለች። ፖሊስ በተለያየ ሁኔታ የሚጠይቃትን ለመመለስ አልፈለገችም። ምንም አላውቅም ብላ ካደች። ሊሊ ያልተረዳችው ፖሊስ ቀድሟት እንደሄደ ነበር። ነገር ግን ያን ዕለት ካሌብ በመጨረሻዎቹ ደቂቃዎቹ በእርግጥ ለ38 ሰኮንድ የደወለላት ከሌሎች ሰዎች መኪና ውስጥ ሆነው ሲሆን መኪናዋ ጫካ ላይ ቆማ ነው የደወለላት። ያሰማት የስቃይ ድምፅ የጸብ የክርክር ሲሆን ንገሪያቸው እያለ ደጋግሞ ተናግሮ ስልኩ ተቋረጠ። ሊሊ በዛች ደቂቃ አላለቀሰችም፣ አልተናገረችም። ስልኳን ዘግታ ወደ ወጥ ቤት ሄደች። ነገር ግን የምህረትና የአባቷ ጭንቀት እያየች ዝምታን መረጠችና አስክሬኑ የት እንዳለ ታውቃለች። አሁን የካሌብ አስክሬኑ ምርመራ ተጠናቆ ለቤተሰብ ከተሰጠ በኋላ ቀብር ስነ ስርዓት አለፈ። የምህረት ድንጋጤና ሐዘን ልባቸውን የሰበረው አባቷ ዝምታ ምርጫቸው ሆነ። ሊሊ ግን ከልቧ ስታለቅስ ሰነበተች። ታዲያ የደበቀችውን በውስጧ ይዛ በቀጣዮቹ ቀናት ግን የሊሊ ጸባይ ተቀየረ። በር ሲንኳኳ መደንገጥ ብቻ ሳይሆን ማታ ማታ የውጭ ይሁን የቤት ውስጥ በር መቆለፍ የሁል ጊዜ ተግባሯ ሆነ። ወደምትማርበት ኮሌጅ መሄድ አቆመች። ለብቻዋ ተደብቃ ታለቅሳለች። ምክንያቷ ግን ለካሌብ አዝና ሳይሆን እውነት ይወጣል ብላ ነው። ከአባቷና ከእህቷ ጋር መነጋገር ሆነ ጊዜ ማሳለፍ አቆመች። የካሌብ ስም በቤቱ ከተጠራ ትንቀጠቀጣለች። በድጋሚ ፖሊስ ፊት ለፊት ቀረበች። ዛሬ ግን ልትደብቅና ልትክድ የማትችለው ነገር አሳያት። ይሄ ምንድነው ስትባል ደርቃ ቀረች። በእርግጥ አሁን የመጨረሻው ሰዓት ደረሰ። ይሄ ጨርቅ ማለት ካሌብና ሊሊ ለተለያዩ ሰዎች የምትሸጠውን እጽ የሚቀባበሉበት ሲሆን የሚጠቀለለው በዚህ ጨርቅ ነው። በሰፈሯ ሱቅ ያስቀምጥላታል። እሷም መልሳ እዛው ባዶን ታስቀምጥለታለች። ታዲያ ባለፉት 11 ወራት ይሄንን ሲያደርጉ ሊሊ እየወሰዱ የምትሸጠው ለጓደኞቿና ለሰፈር ወጣቶች ነው። አሳፋሪው ግን ራሱ ካሌብ አቅራቢ መሆኑ ነው። ካሌብ በህይወት እያለ ለ3 ዓመታት በዚህ ህይወት ሲኖር እጽ ማዘዋወሩ ህይወቱን እንደሚያሳጣው አስቦ አያውቅም። ራሱ ባመጣው ሐሳብ የፍቅረኛውን እህት የሆነችው ሊሊ ከዚህ ዳንኤል ከሚባል ግለሰብ አስተዋውቃት። ሁለቱ ያሳመኗት በገንዘብ ነበር። ሊሊ ታገኛለሽ የተባለችው ገንዘብ አጓጓት። ሐሳባቸውን ተቀብላ እነሱ ያዘዟትን ለመፈጸም ግን ጊዜ አልወሰደባትም። አካባቢያ ያሉ በርካታ ወጣቶችን በከለቻቸው በሚባል ሁኔታ እየሸጠች ገንዘብ መሰብሰቧን ቀጠለች። ነገር ግን ካሌብ የሸጠውን እጽ ሆነ የሚከፈላትን ሁሉ በሱ ቁጥጥር ስር እንዲሆን አደረገ። ካሌብ ዳንኤልና ሊሊ ለ11 ወራት ተስማምተው እጽ ሲያዘዋውሩ በእርግጥ በጣም ተቀራረቡ። አብሮ ጊዜ ማሳለፍ የዘውትር ተግባር ሆነ። ለነርሱ አብሮ ጊዜ ማሳለፍ ባለፈ ቅጽበታቸው ለምህረት አልተነገራትም። አሁን ሊሊ ህይወቷ ሁሉ ከእድሜዋ በላይ ነው። ከዳንኤል ጋር ካሌብ በሌለበት ዙረት ለመደች። ከቤት ወጣ ማታውቀው ልጅ ብዙ ክፉ ነገር ለመደች።
ዛሬ ግን ፖሊስ ፊት ቀርባ ስለ ዳንኤል ስትጠየቅ የምትናገረው ጠፋት። ይህች ጨርቅ ምን እንደሆነች ለመናገር ፈራች። ነገር ግን ካሌብ የተጣላው ከማን ጋር ነው ስትባል ማልቀስ ጀመረች። የምህረት ፍቅረኛ ከጓደኞቹ ጋር እንግዲህ የተጣላበት ምክንያት ለምህረት እህት የሚሰጣት ኮሚሽን ወይም ገንዘብ አነሰ የሚል ነበር። ለራሱ አልነበረም የተጣላው። ያ ምንድነው እጽ ሸጣ የምታገኘው ገንዘብ ለምን አነሳት ብሎ ነበር የተጣላው። ምክንያቱ እንግዲህ ይሄ ነበረ፣ ሌላ ምክንያት አልነበረም። የምህረት እህት ደግሞ ፖሊስ የደረሰበት ስላልመሰላት ነገሩን ስትጠየቅ ካደች ማለት። ታዲያ ለሊሊ የሚከፈል ገንዘብ አነሰ የሚለው ጸብ እያደረ ግን ወደ ከፋ የተጋነኑ ነገር የተቀየረው በፍጥነት ነበር። መጀመሪያው ቀላል ነበር፣ ነገር ግን እያደረ ከረረ። ሊሊ ከካሌብ ይልቅ ወደ ዳንኤል አደላች። ምክንያቱ ደግሞ ዳንኤል ፍቅረኛዋ ሆኖ ሳምንታት አልፈው ነበር። ብሎ የተጣላው ካሌብ ከዳንኤል ጋር ብቻ ሳይሆን ከሊሊ ጋር ቅሬታ ውስጥ ገባ። ካሌብ እያደረ ከዳንኤል ጋር ላለፉት 3 ዓመታት በሚስጥር ገቢ የሚያገኝበት ምንጭ ደረቀ። ነገር ግን ጸቡ ከረረ። ሊሊ በመሃል ጸብ ታካግላለች። ወደ የት እንደሚያመሩ አልገባትም። ካሌብ ከዳንኤል ጋር በአካል አይገናኙም። ከሊሊ ጋር ግን ግዴታ ነውና በምህረት በኩል ይገናኛሉ። የተገናኙ ጊዜ ግን መፋጠጥ ብቻ ሳይሆን መናቆር ቀጠሉ። በሌላ በኩል ሁሉም ነገር ያልገባት ምህረት የፍቅረኛዋን የወንጀል ስራ አታውቅም። ምህረት በሙያዋ ነርስ ናት። ካሌብ የእጅ ባለሙያ ነው። ከተዋወቁ ጀምሮ ያለፉት ዓመታት ፍቅር በሰላምና በደስታ ሲያሳልፉ አንዳች ክፉ ነገር ሳታይ ደስተኛ ነበረች። በመጨረሻ ግን በብቸኝነት ላሳደጋት አባቷ ለማግባት እንደወሰነች ስትነግረው ከሁሉ በፊት ካሌብን ልታገናኘው ተስማሙ። ያኔ ግን ትልቁ ጸብ በሊሊና በካሌብ መሃል ተፈጠረ። ካሌብና ሊሊ እሁድ ቀን አባትየውን ከመተዋወቁ ቀድሞ በሚገኝ ሐሙስ ተገናኝተው ተነጋግረዋል። ስምምነታቸው ግን ሰላማዊ ሳይሆን ዛቻ ነበር። ካሌብ ከዳንኤል ጋር ያላትን ሁሉ ነገር እንድታቆም ኃላፊነት ተሰምቶት ተናገረ። ነገር ግን ሳያስበው ዳንኤል መጥቶ ከኋላው ያዘው። ሁለቱም ሲተናነቁ ካሌብ የተናገረው ነገር ነበር። እሁድ ለአባቷ እናገራለሁ፣ ሰኞ ደግሞ አንተን ለፖሊስ አስይዝሃለሁ ነበር። ይህች ቃል ለካሌብ ከአፉ ቃል ሆና ወጣች። ለዳንኤል ግን በአይምሮ ክፉ ነገር እንዲያደርግ ያስወሰነችው ነገር ናት። አርብና ቅዳሜ ዳንኤልና ሊሊ ሲገናኙ ቤት አባቷ ጋር እንዳይመጣ አስደረገው ብላ ጎተጎተችው። ለዳንኤል ለፖሊስ አናገረው ከሚል ቃል ጋር ተደምሮ ካሌብን ለማጥፋት እሁድን መረጠ። አባታቸውን ለመተዋወቅ በሚሄድበት ቀን ረፋድ ከቤት ሲወጣ ሆነ። የት እንዳለ ካሌብ በስልክ ለምህረት ይነግራታል። ያን ሰምታ ግን ያለበትን ሁሉ ለዳንኤል ተደብቃ ደውላ ሊሊ ተነግረዋለች። ካሌብ የሚወዳትን ፍቅረኛውን አባት አክብሮ ኬክ ለመግዛት በተለያየ ካፌ ገባ። ነገር ግን የፈለገውን አይነት አጣ። በሚያሽከረክራት መኪና ውስጥ ሆኖ በመሃል መጣው እያለ የደረሰበትን ሁሉ ለምህረት ይነግራት ነበር። ከዛ ግን ከምህረት ጋር የነበረው መነጋገር ያበቃው ሰዎች በመንገድ ላይ ሲያስቆሙት ነበር። በሰላም መንገድ ላይ ያስቆሙትን ሰዎች ለሱ አዲስ ፊት፣ ግማሹ ደግሞ የሚያውቁት ናቸው። ሰላምታ ተለዋወጡ። በደስታ ቆመ። ካሌብ አነጋገራቸው። ነገር ግን ያቀዱለትን በፍጹም አያውቅም። መኪናውን ገና ከሰፈሩ ከግቢው ወጣ ብሎ ትንሽ እንደሄደ እነሱ እየጠበቁት ነው።
በስንት ሰዓት እንደሚወጣ አውቀዋል ምናምን ተዘጋጅተው ነው። እሱ ግን አላወቀም። ልክ መኪናውን ይዞ ትንሽ መንገድ እንደሄደ እባክህ እነዚህን ልጆች ሸኝልን ወይም እነዚህን ሰዎች ሸኝልን ብለው ይጠይቁታል። እሺ ያለ በሩን ከፈተ። አንደኛው ከፊት አስገባ፣ ሁለቱን ደግሞ ከኋላ አስገባቸው። እነሱ ሆን ብለው ነው። እሱ ግን ምንም የተጠራጠረው ነገር የለም። በህልሙም በእውኑም እነዚህ ሰዎች መጥተው የሆነ ነገር ያደርጉኛል ብለው ምንም የሚያውቀው ነገር የለም። ከፍቶ አስገባቸው። አብረውት እንግዲህ ኬኩን ሲገዛ ውስኪውን ሲገዛ እየጠበቁት ነበር። በሚሄድበት ሁሉ አብረውት ነበሩ። ከዛም ግን የሚመቻቸው ቦታ ጋር ሲደርሱ ለነሱ አመቺ የሆነ ቦታ ላይ ሲደርሱ እዚች ጋር ነው የምንወርደው ብለው ያስቆሙትና አደጋውን ያደርሱበታል ማለት ነው። በጣም የሚዘገንነው ነገር ደግሞ ሞቷል ብለው ስላሰቡ እሱን ጫካ ውስጥ መኪናውን ደግሞ ሌላ ቦታ ጣሉት። ግን ዛሬ ፖሊስ የደረሰበትን እውነት ለመካድ የማትችለው ሊሊ በህግ ፊት ለካሌብ ሞት ተጠያቂ ከሚሆኑ ሰዎች እኩል እሷም እንደምትጠየቅ ስትረዳ ራሷን ለመከላከል የካሌብ ሞት ጸብ እሷ ብቻ ሳትሆን የዳንኤልና የካሌብ የቆየ የገንዘብ ጸብ ነው ብላ ተከራከረች። በእርግጥ የካሌብና ዳንኤል ከፍተኛ የገንዘብ መካካድ ቢኖራቸውም ዛሬ ግን በህግ ፊት ቀርቦ ዳንኤልና ግብረ አበሮቹ ወደ ማረሚያ ቤት እንዲሁም ካሌብ ወደ መቃብር ያቀኑት በሊሊ ላይ ለአባትሽ እናገራለሁ ብቻ ሳይሆን ለፖሊስ አሳውቃለሁ የምትለው ቃል የመጨረሻ የጭካኔ ድርጊቱን ዳንኤል እንዲፈጽም ምክንያት ነው ተብሎ ይታሰባል። በካሌብ ግድያ ላይ የተሳተፉት ሁሉን ጨምሮ በአደንዛዥ እጽ ዝውውር ላይ የተሳተፉትም በህግ አግባብ ቅጣታቸውን ተቀበሉ። ታዲያ ለምህረትና ለአባቷ ስለ ሊሊ የካሌብ ሞት ላይ ያላትን ተሳትፎ ሲሰሙ ግን ትልቁ ልብ ሰበረና ሐዘኑን መራር ያደረገባቸው ነገር ሆነ። አባትና ምህረት ከሊሊ ጋር ያላቸውን ነገር እስከ ወዲያኛው ተበላሸ። መላ ቤተሰቡ ወደ አላስፈላጊ ነገር የገባው ግን ከጅምሩ ካሌብ ራሱና ሊሊ አደንዛዥ እጽ ዝውውር ውስጥ መሳተፉ ነው ብለው ብዙዎች ያምናሉ። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ ላይ እያነሳን የምንወያይባቸው ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን ብዙ ሀሳብ ልናነሳ እንችላለን። ይሄ አደንዛዥ እጽ ዝውውር ምናምን ሲባል ምናልባት ቤታችንን ስላላንኳኳ፣ ምናልባት ደግሞ አጠገባችን ያለ ሰው ስላልተጠቀመ ስላልሸጠ የማይመለከተን ይመስለናል። ግን የብዙ የምንወዳቸው ሰዎች፣ የብዙ መልካም ሰዎች ወጣትም ይሁን ትልቅ ሰው በዚህ ነገር ሲጎዳ እየተመለከትን ነው። ዋናው ነገር ወጣቱ የሚጠፋበት ወይም ደግሞ ወጣቱ የሚበላሽበት ምክንያት ልጆቹ ገና ልጅ ስለሆኑ ነው፣ ስላላደጉ አይምሯቸው ስላልበሰለ ነው። ዋናው ተጠቃሚው ጋር ስንመጣ ማለት ነው ገንዘብ አውጥተው እየገዙ ያሉ ሰዎች እነማን ናቸው ብንል ማጆሪቲው ወጣቶች ናቸው። እና ለፍተን ያሳደግናቸው ልጆቻችን ብዙ ዋጋ የተከፈለበት ዝም ብሎ የበቀለ ሰው የለም በምድር ላይ። ሁሉም ሰው እንደ ነፍስ ተለፍቶበታል። ሁሉም ሰው እንደ ነፍስ አንድ ሰው ቢያንስ ወይ ወላጁ ወይ አሳዳጊ ዋጋ ከፍሎበታል። ሲቀጥል 2 ሰው ሲቀጥል 3 ሰው እያለን ብዙ ልናወጣ እንችላለን። በአንድ ሰው እድገት ላይ ብዙ ሰው ዋጋ ይከፍላል። ብዙ ሰው ህይወቱን ይተዋል። ብዙ ሰው መስዋዕትነት ይከፍላል። እና ይህ ሁሉ ተደርጎ ያደገን የሰው ልጅ ከሆነ ቦታ መጥተው ወጣቶች ተሰብስበው ሊሆን ይችላል፣ ትልቅ ሰው ሊሆን ይችላል። ግን ተልከው የሚመጡት በትልቅ ሰው ነው። ከዛ ያንን ወጣት ያጠምዱና ምን ያደርጉታል? ልጁን የእጽ ተጠቃሚ ያደርጉታል። ይሄ ግን አይደለም ትልቁ ነገራችን። እነዚህ ልጆች በደመ ነፍስ ይሄንን ተግባር ማድረግ ሲጀምሩ ባላስተዋለ ጭንቅላታቸው፣ ባላወቀ ጭንቅላታቸው አንድ ግን ትልቅ ሰው፣ አንድ ግን አደልት የሆነ ሰው የራሱን ኑሮ አደላድሎ የሚኖር ግን ክፉ ገንዘብ ለማግኘት ብቻ ቋምጦ የተነሳ ሰው ግን ምን እያደረገ ነው? ማስተዋል ያለብን ነገር ልጆቻችንን የሚነካው የአንቺ ልጅ የኔ ልጅ ነው፣ የኔ ልጅ የአንቺ ልጅ ነው፣ የሁላችን የአንድ ሰው ልጅ የአገር ልጅ ነው። ይሄ ክፉ ሰው ግን የሰው ልጅ የአንድ ሰው ልጅ የጎዳ የሁለት ሰው ልጅ የጎዳ ነው ይመስለው። ነገ ጠዋት ግን የእሱ ልጅም የልጅ ልጆችም እዚህ ነገር ውስጥ ሊገቡ እንደሚችሉ አያስብም። የሰውን ልጅ ሸጬለት ገንዘብ አገኛለሁ ብሎ አደንዛዥ እጽ አምጥቶ ለሰው ልጅ የሚሸጥ ሰው ነገ ጠዋት የራሱም ልጅ በእጃዙር ሊደርስበት እንደሚችል፣ የራሱም ልጅ እዛ ውስጥ ሊገባ እንደሚችል ትንሽ አያስብም። እንዴት ነው ሰው የፈለገ ነገር ብዙ ነገር ውስጥ ሊገባ ይችላል። እጽ አዘዋውሮ የሚያገኘው ገንዘብ ግን እንዴት ነው እንጀራው ተቆርሶ የሚበላላቸው? እንዴት ነው እንቅልፍ የሚተኛላቸው? እንዴት ነው በእጽ እኮ ማለት ወጣት የሚፈጅ ነገር ነው። ወጣት ማለት ደግሞ የተለፋለት ብዙ የተደከመለት ገና የደረሰ ነገር ነው።
ገና ምንም መሪውን እንኳን አስተካክሎ ያልያዘ ወደ ቀኝ ሊሄድ ወደ ግራ ሊሄድ ብሎ ያለየን ገና ታዳጊ ህፃናት ልጆችን በዚህ መጠን ለመፍጀት መዘጋጀት ማለት በጣም ጨካኝነት፣ እርኩስነት ነውና እንደነዚህ አይነት ሰዎች ማስተዋል ያለባቸው በዚህ መንገድ ያገኙትን ገንዘብ አይበሉትም፣ አይጠቀሙበትም። ግን ደግሞ የራሳቸውን ብቻ አይደለም የልጅ ልጆቻቸውን መጪ ህይወት በሙሉ የረገሙ ሰዎች ናቸው። ምክንያቱም ግፍ ይቆጥራል። የሰው ልጅ አበላሽቶ በሰላም የሚኖር ማንም የለም። የአደንዛዥ ዕፅ እንግዲህ ማዘዋወር ወይም ደግሞ መጠቀም ምንድን ነው የመጨረሻው ፋይዳው ወይም ደግሞ ጥቅሙ ብለን ስንል ምንም ጥቅም የለውም። እንደውም ጉዳቱ ነው የሚያመዝን። የሚሰጠው ወይም ደግሞ የሚገኘው ገንዘብ ቆንጆ ነው፣ ደስ ያሰኛል ብለው ሊያስቡ ይችላሉ። ወጣቶች ናቸው፣ ምንም ብዙ ኤክስፒሪየንስ የላቸውም። ነገር ግን ምንድን ነው መጨረሻው ብለን ስናስብ ህይወታቸውን ያበላሻል፣ የራሳቸውን ህይወት ያበላሻል፣ የቤተሰቦቻቸውን ህይወት ያበላሻል። እንደገና ደግሞ ይሄ ነገር ደግሞ ከታወቀ በኋላ ራሱ የዕፅ አዘዋዋሪ ልጅ ራሱ እየተባለ መጠቋቋሙ በቤተሰባቸው ላይ ሼም እንዲሳቀቁ ራሱ ያደርጋል። እንደገና ደግሞ ወደ ሞት እና ሰው ላይ አደጋ ወደ ማድረስም ሊድ ያደርጋል ማለት ነው። ከዛ በተጨማሪ እንግዲህ ይህንን ስራ እንዲሰሩ የሚያበረታቱ ትልልቅ ሰዎች፣ ወጣቶችን ለዚህ ነገር የሚገፋፉ ሰዎች ገንዘብ አለው፣ ገንዘብ ይገኝበታል፣ ትጠቀማላችሁ ብለው ነው የሚያበረታቱት እና መልካሙን ሳይድ እያሳዩ ነው ወጣቶችን ወደዚህ ነገር እንዲገቡ የሚያደርጉት ማለት ነው። ግን ሞት አለበት ወይ ደግሞ እርስ በርስ ያገዳድላቸዋል ብለው አይደለም የሚያነሳሱት። ግን ያቺ ጥቅሟን ብቻ እነሱ የሚያገኙትን ጥቅም ብቻ አብለጭልጫው አሳይተው ነው እንግዲህ ወደዚህ ነገር የሚገፋፏቸው ማለት ነው። መጨረሻው ግን ውጤቱ ይሄ ነው። እርስ በርስ ይጎዳዳሉ፣ ይጨራረሳሉ። ይሄ ነው በቃ መጨረሻው። ሌላ ምንም ደስ የሚል ነገር የለውም። የዛሬ ባለታሪኮቻችንን ስንመለከት አብዛኞቹ ወጣቶች ናቸው፣ ልጆች ናቸው፣ ገና ታዳጊዎች ናቸው፣ ገና ብዙ ዓለምን የሚያዩ ሰዎች ናቸው ስንል እነዚህ ሰዎች ግን ታሪኩ መጨረሻ ላይ እንደተመለከት ነው ወደዚህ ነገር ውስጥ ያስገቧቸው ሰዎች በእድሜ ትላልቆች ናቸው ወይም ትልልቅ ሰዎች ናቸው። ምናልባትም ልጆቹን አንዳንዶቹን ወልደው የሚያደርሱ አይነት ሰዎች ናቸው። የእነሱ ፍላጎትና ዓላማ ገንዘብ ማግኘት ብቻ ስለሆነ አደንዛዥ ዕፅ እንደሆነ እያወቁ ለእነሱ ገንዘብ ለማግኘት በርካታ ሰዎችን ነው እዚህ ውስጥ ያሳተፉት። በርካታ ህፃናቶችን ነው እዚህ ውስጥ ያስገቡት። ወላጆች ልብ ማለት መቻል አለባቸው። ዕፅ የሚያዘዋውሩ ሰዎች የማን ልጅ ምን ያደርግልናል ብለው ታርጌት ያደርጋሉ። አደንዛዥ ዕፅ ለወጣት የሚያከፋፍሉ፣ የሚያደርሱ፣ የሚሸጡ ሰዎች ምንድን ነው የሚያደርጉት? የመጀመሪያ ነገር የማንን ልጅ በሱስ ቢያጠምዱ ያ ልጅ ሱሰኛ ሆኖ ከቤተሰቦቹ ገንዘብ እየተቀበለ ያመጣል ብለው ጥናት ያደርጋሉ። ማፊያዎች ናቸው። ጥናት ሲያደርጉ ግን ምንድነው ለምሳሌ አንድ ቤተሰብ ውስጥ ልጁ ገንዘብ የማግኘት መንገድ ካለው ያንን ልጅ በሱስ እንዲጠመድ ያደርጉታል። ልጁ ላይ አትፍረዱ። ልጁ ልጅ ነው፣ የልጅ ስራ ነው የሚሰራው። ልጅ ያጠፋል። ትክክል ነው እያልኩ አይደለም፣ ግን ልጁ ሊሳሳት ይችላል። ያ ልጅ እናት አባቱ እንኳን ገንዘብ ባይሰጡት አጎት አለው ወይ ገንዘብ ሰጪ፣ አክስት አለው ወይ፣ አያቶች አሉት ወይ፣ ገንዘብ የሚሸትበት ቤት ገንዘብ ይገኝበታል ብለው ያለበትን ቦታ እነሱ አሽትተው ነው የሚመጡት። ቤታችን ነው የሚገቡት። ልጆቹን እዛ ውስጥ ያጠምዷቸዋል። የሚያሳዝነው ግን ሲይዙ ማለት ነው መጀመሪያ አንዱን ልጅ ከዛ አንደኛው ልጅ ደግሞ አንዱን ያጋባበታል እያለ እንዳለ ቤት ውስጥ ያሉትን ወጣቶች ርምርም ነው የሚያደርጓቸው። ሁሉንም ልጆች ሱሰኛ ያደርጓቸዋል። እሺ ገንዘብ የሌለበት ቤት ታዲያ እፎይ ይበሉ ወላጆች አይባልም። እነሱ እንደውም እንደሚያደርጓቸው ገንዘብ የሌለበት ቤት የማን ልጅ ክትትል አይደረግበት፣ እናት አባቱ ቢዚ የሆኑ እቤት የማይውሉ የማን ልጆች ናቸው ብለው ደግሞ ያጠኑና እነሱን ያታልሏቸዋል። አንደኛ ሱስ ውስጥ ያስገቧቸዋል ልጆቹን። ከዛ ውጭ ምንድነው አደንዛዥ ዕፅ አቀባባይ ያደርጓቸዋል። ልጆች አደንዛዥ ዕፅ የሚመጣላቸው በልጅ ነው። የ14 ዓመት፣ የ15 ዓመት፣ የ16 ዓመት፣ የ17 ዓመት ልጆች ወይንም 18፣ 19 እንበል በእድሜ ኩዮቻቸው ነው የሚመጣው። ቁጭ ባሉበት ቦታ ነው የሚመጣላቸው። ትልቅ ሰው አይደለም አምጥቶ የሚሰጣቸው፣ ትልቅ ሰው አይደለም የሚያለማምዳቸው። እርስ በራስ በጓደኛ ነው የሚለማመዱት። ይሄንን ግን ልጆቹን እኛ እንረግማቸዋለን። የዘመኑ ልጆች እንላቸዋለን። አዎ ቁጣ ልክ ነው። ልጆቹን ግን አንፍረድባቸው።
የሚያስተምራቸው ትልቅ ሰው አለ። ጓደኞቻቸው መሃል አንዱን እንደ ልክፍት ይዞ ይለክፍና ያመጣና ከዛ ያ ጓደኛ ነው 5-6 ሰዎች ጋር የሚያደርገው። ይሄ በጥናት በስትራቴጂ በደንብ ተነድፎ እቅድ ተይዞበት በጀት ወጥቶበት እንደ ስራ የሚደረግ ነገር ስለሆነ እነሱ ማፊያዎች ናቸው። ፈጣሪ ያጠፋቸዋል፣ መንግስትም ደርሶ ዋጋቸውን ይሰጣቸዋል በጊዜና በሰዓቱ። የኛ ሀገር ብቻ ችግር አይደለም። ዓለምን የሚያውክ የዓለምን ህፃናት የዓለምን ታዳጊ ወጣት ሁሉ እየፈጀ የኖረ ለዘመናት የከረመ ችግር ነው። የኛ ሀገር ብቻ ችግር አይደለም። እኛ ግን እንደ ወላጅ ልብ ማለት መቻል አለብን። የልጆቻችንን ውሎ ስንከታተል ማን ነው ከልጆቻችን ጋር የዋለው? ልጆቻችንን አውሬ ነው እየተከታተላቸው ያለው። ልጆቻችንን የሚያጠምደው ትልቅ አውሬ ነው። 18 ዓመት ያለፈው አንዳንዱ እንደ ሰው ሱፍና ከረባት ለብሶ እኮ ልጆቹን ትምህርት ቤት አድርሶ ሲመለስ ለሰው ልጅ እኮ ድራግ የሚሸጥ ነው። አንዳንዶቹ ደግሞ ሴቶች ሆነ ወልደው በሰነ ስርዓት የሴት ልብስ ለብሰው ቀሚስ ለብሳ ንጹህ ሴት መስላ ይሄንን ድራግ እያዘዋወረች የምትሸጥ እርኩስ ሴት አለች። እነዚህን ስናገኛቸው እንደ ማህበረሰብ ልብ ማለት ያለብን ነገር ልጆቻችን ላይ አንፍረድ። ትልቅ ሰውን ያታለላቸው በጣም ተንኮለኛ ከመሆናቸው የተነሳ እነዛ ትልቅ ሰዎች ደግሞ የሚያታልሏቸው በሚወዷቸው ጓደኞቻቸው በኩል አድርገው ነው አይደል? እኛም ልጆቻችንን እንወዳቸዋለን፣ ልጆቻችንን እንጠብቃቸዋለን። እንደ ወላጅ ደግሞ ይሄንን የማድረግ ሀሳብ እንደ ወላጅ ደግሞ ይሄን የማድረግ ግዴታ አለብን ብለን የምናምን ከሆነ ከልጆቻችን ጋር ጸብ አይደለም የምንፈጥረው። ከዚህ ኢንቫይሮንመንት ውስጥ ለማውጣት መረዳት ነው ያለብን። እኛ እንቆጣለን፣ እኛ እንሳደባለን፣ አውሬው ደግሞ በዚህ ጋር ለልጆቻችን ድራግ ይሰጥብናል። ለዚህ ነው ልጆቹ ሄደው ራሳቸውን የሚጎዱት፣ ራሳቸውን የሚያጠፉት፣ ሄደው ከወላጆቻቸው ቤት ብን ብለው የሚወጡት፣ የሚያብዱት። ምክንያቱም እዚህም ጋር በእነዚህ አውሬ ሰዎች ጥቃት ይደርስባቸዋል። እኛም አንረዳቸውም። ባለጌ ሆኑ፣ እንደዚህ ሀሽሽ ለመዱ፣ እንትን ሆኑ፣ ሱሰኛ ሆኑ ብለን ደግሞ እኛም ደግሞ መልሰን ተደርበን እንጎዳቸዋለን። ልጆቹ የዛን ጊዜ መቋቋም ያቅታቸዋል። መረዳት ያለብን ነገር እንኳንስ አይደለም 18 ዓመት ያልሞላው ልጅ ለምን 80 ዓመት የሞላው ልጅ አይሆንም? ልጅ ነው። እዚህ ውስጥ ስናገኘው መረዳት አለብን፣ እኛ ማገዝ አለብን፣ እኛ ከዚህ ውስጥ ለማውጣት መሞከር አለብን። እኛ ምንድነው ከዚህ ውስጥ የሚያወጣው ነገር? የሚያውቀው ባለሙያ ነው፣ የሚያውቀው የተማረ ሰው ነው። እዚህ ውስጥ አውጥቶ ልጆቻችንን ከዚህ ውስጥ አውጥቶ ከእንደዚህ አይነት ጨለማ ውስጥ አውጥቶ ወደ ትክክለኛው መስመር የሚወስድልን ባለሙያ ነው። አጥንተው አስበው ስትራቴጂ ነድፈው በጀት አውጥተው መሰረት መዋቅር ሰርተው ልጆቻችንን ሱስ ያስለመዱ ሰዎች፣ የሁሉም ሰው ልጅ የጋራ ልጆቻችን ስለሆኑ የኛ ነው የምንላቸው አይደል? እዚህ ውስጥ ያስገቡብንን ሰዎች እኛም በስትራቴጂ ነው ከልጆቻችን አጠገብ የምንጥላቸው እንጂ በቁጣ አይደለም። ማስተዋል መቻል አለብን። ይሄ በጣም ትውልድን የሚፈጅ ከባድ የዓለም ችግር ነው። እኛ ቤት ብቻ የመጣ ነገር አይደለም። እኛ ሀገር ብቻ የመጣ ነገር አይደለም። ስግብግብ ሰዎች የትም ዓለም ነው ያሉት። አንድ አደንዛዥ ዕፅ የሚያዘዋውር ሰው ወይም ደግሞ የሚሸጥ ሰው የወጣቱን እድሉን፣ ተስፋውን፣ መጪ ህይወቱን፣ እድሜውን፣ ህይወቱን እንዳለ ነው የሚወስድበት። ያ ማለት ምንድነው? አደንዛዥ ዕፅ የሚጠቀም ወጣት ዛሬውን ብቻ ሳይሆን ነገውንም ነው ያበላሸው። በጊዜ ከዚህ ነገር ውስጥ ካልወጣ ለወደፊቱ አይማርም፣ አያገባም፣ ስራ አይኖረውም፣ ልጅም አይወልድም። ስለዚህ ያ ወጣት በአደንዛዥ ዕፅ ምክንያት ዛሬውን ብቻ ሳይሆን ነገውንም ነው ያበላሸው። እንግዲህ አደንዛዥ ዕፅ የሚሸጡ ሰዎች ወይም ደግሞ ወጣቱን ለእንደዚህ አይነት ነገር የሚያበረታቱ፣ ወጣቱ አደንዛዥ ዕፅ እንዲገዛ እንዲጠቀም የሚያደርጉ ሰዎች ከእነሱም ደግሞ ብር እየወሰዱ በእነሱ ብር እንግዲህ ረጅም እድሜ እንኖራለን ወይ ደግሞ ሀብታም እንሆናለን ብለው የሚያስቡ ሰዎች ጤና አይኖራቸውም፣ ሰላም አይኖራቸውም፣ ደስታ አይኖራቸውም። ምክንያቱም ገንዘቡ ላይ የቤተሰቦቻቸው እነዚህ ህፃናት ወይም ደግሞ ወጣቶች የነሱ የቤተሰብ እንባ፣ የነሱ የቤተሰብ ሀዘን፣ እድሜያቸው እነሱን ለማሳደግ የለፉበት እድሜ አንድ ላይ ያለበት ጨምሮ። ስለዚህ በእነሱ ገንዘብ ሀብታም እንሆናለን፣ እንካብታለን ብለው አስበው ሊሆን ይችላል። ነገር ግን አወዳደቃቸው ጥሩ አይሆንም፣ መልካም አይሆንም፣ ለእነሱ ጥሩ አይሆንላቸውም፣ እድሜም አይኖራቸውም፣ ገንዘቡም አይጠቅማቸውም። ገንዘቡ ምናልባት መጥቶ ለትንሽ ጊዜ ሊደሰቱበት ይችላል፣ ግን ዘለቂታ አይኖረውም። ጤናቸው ይጎላል፣ ደስተኛ አይሆኑም። ምክንያቱም ትውልድ ነው እየጨረሱ ያሉት፣ ትውልድ ነው እያጠፉ ያሉት። ብዙ እናትና አባት
ለልጆቻቸው ብዙ ዋጋ ከፍለዋል። ያንን የከፈሉትን ዋጋ ነው እንግዲህ እነሱ እያጠፉ ያሉት ህይወታቸውን፣ እድሜያቸውን፣ እንደገና ደግሞ የወደፊት ራዕያቸውን፣ ህልማቸውን ሁሉ ነው የሚያጨልሙት አንድ ላይ። አንቺ ባልሽው ላይ ለመጨመር እንዳልሽው ገንዘቡ ቢገኝም መጥፋቱ አይቀርም። ግን የመጀመሪያዎቹ እነዚህ አደንዛዥ እጽ የሚሸጡ ሰዎች የመጀመሪያዎቹ ይህንን ነገር እንደ ስራ ተቀብለው ሲስማሙ፣ ወጣት ሲያሰማሩ፣ ሲሸጡ፣ ገንዘብ ሲቀበሉ ምናምን ሲያደርጉ የሚያገኙት ገቢ አለ። እውነት ነው፣ ገቢው በፍጥነት ነው የሚመጣው። እውነት ነው፣ ገቢ ያገኛሉ፣ ገንዘብ ያገኛሉ። ከዛ ግን በፍጥነት ገንዘቡ ከመጥፋቱ በተጨማሪ የእነሱንም ህይወት ማለት ነው እንደዚህ እንደ ቁልቁለት እያንደረደረ ቶሎ ነው የሚያጠፋው። አደንዛዥ እጽ ሸጦ በሰላም የኖረ ሰው እንኳን በእኛ ሀገር በዓለም ላይ የለም። አደንዛዥ እጽ ሸጦ በርካታ ዓመታትን በህይወት የሰነበተ ሰው የለም። ወዲያውን የሆነ ነገር የሚሆኑት ወዲያው የሆነ ከፈጣሪ እንደሆነ ቅጣቱ የምትመለከተው ይያዛሉ ብቻ አይደለም። በህግ መያዝማ ማረሚያ ቤት መሄድ እኮ መልካም ነው። ምክንያቱም ሰው እንዲታረም ነው ማረሚያ ቤት የሚሄደው። እነሱ ግን እንዳልሽው እርስ በራስ ከመገዳደል፣ እርስ በራስ ከመጠፋፋት በተጨማሪ የፈጣሪ በጣም ብዙ ቁጣ ይደርስባቸዋል። ለምን እንዳልሽው ነው። በቃ የብዙ እናቶች እንባ አለ፣ የብዙ አባቶች እንባ አለ፣ የብዙ ሰው ደም በእጃቸው አለ፣ የብዙ ሰው እንባ በእጃቸው አለ። ያቺ ገንዘብ በፍጥነት ትመጣለች። በፍጥነት ደግሞ በቁልቁለት ይዛቸው ሄዳ በአፍጢማቸው ነው የምትደፋቸው። ለምን የብዙ ወጣት ነፍስ እያጠፉ ስለሆነ። ስለዚህ ሰዎች እንዳይሞኙ አጠገባችን የሆነ ሰው መጥቶ አደንዛዥ እጽ እንሽጥና እንደዚህ እናድርግና በዚህ መንገድ ገንዘብ እናገኝና የሚል ሐሳብ ራሱ ካመጡላችሁ ካጠገባቸው ጥፉ፣ ደግማችሁ እንዳታገኟቸው። ምክንያቱም እነዚህ የክፉ መልእክተኛ ናቸው። በቃ ህይወታችንን እንደዚች ወደታች ቁልቁለት ወስደው ድፍት ሊያደርጉን ነው አደንዛዥ እጽ እንሽጥ የሚሉ። ስለዚህ ሁላችንም መረዳት ያለብን ነገር ከእንደነዚህ አይነት ሰዎች ጋር ያለን ህብረት፣ ጥምረት፣ ሁላችንም እንደ ሰው የሚገጥመን ነገር ሊኖር ይችላል። ምንድነው? አደንዛዥ እጽ የሚያዘዋውሩ ሰዎች፣ የሚሸጡ ሰዎች ይመጡና የሚገኘውን ገንዘብ ምን ያህል በአጭር ጊዜ መቀየር እንደምንችል ወይ ደግሞ ፈጣን ገቢ እንደሆነ፣ ፈጣን እድገት እንደሆነ አድርገው ሊያሳምኑን ይችላሉ። ይሄ በየትኛውም እድሜ ክልል ውስጥ ሊሆን ይችላል። ጾታ አይለይም፣ የትምህርት ደረጃ አይለይም። ብቻ ይመጡና እነዛ ሰዎች በዚህ ጊዜ እንደዚህ ያህል ገንዘብ ታገኛለህ ብለው ሊያሙኙን ይችላሉ። ልብ ማለት መቻል አለብን። በአጭር ጊዜ የተገኘ ገንዘብ ማለት በአጭር ጊዜ የተገኘ መጥፊያ ማለት ነው። ሰው ሳይደክም ምንም ነገር ሳይለፋ ውጣ ውረድ ሳያይ በአጭር ጊዜ ገንዘብ ሊያገኝ አይችልም። ያን አደረገ ማለት በአጭር ጊዜ የተገኘ ገንዘብ በአጭር ጊዜ ይጠፋል። በአጭር ጊዜ የተገኘ ገንዘብ በአጭር ጊዜ መጥፊያ ለእኛ ብቻ ሳይሆን ለምንወዳቸውም ሰዎች ነው። እድሜያችንን ያበላሻል፣ እድላችንን ያበላሻል፣ መጪ ዘመናችንን ይበላል። ለምን ሳንለፋ፣ ለዛውም ደግሞ የሰው ገንዘብ ሆኖ የሰው ላብ ኖሮበት እንዳልሽው የሰው እንባ ኖሮበት የሰው ደም ኖሮበት ከተቀበልን እኛ እንጠፋለን። አታላይ ናቸው። አደንዛዥ እጽ አዘዋዋሪ ሰዎች ገንዘብ ታገኛላችሁ፣ እንደዚህ ታደርጋላችሁ ብለው ወደኛ የሚመጡት የእውነት እኛ ገንዘብ እንድናገኝ ሳይሆን ጉዳያቸውን እንድናስጨርስላቸው ለነሱ ገንዘብ ማግኛ መሳሪያ አድርገው ሊጠቀሙን እንጂ እኛ ገንዘብ እንድናገኝ አይደለም። የሆነ ቀን ላይ ይሄንን ነገር አላደርግም፣ ከዚህ ነገር ውስጥ እወጣለሁ ብለን ብናስብ የመጀመሪያ የሚያጠፉን ሰዎች እነሱ ናቸው። ለምን? ይሄንን ሚስጥር ያውቃል ብለው ወይም ታውቃለች ብለው ስለሚያስቡ የመጀመሪያ የሚያጠፉን፣ የመጀመሪያ ነገራችን የሚያበላሹብን እነሱ ናቸው። ስለዚህ ልብ ማለት መቻል አለብን። ማንም ሰው መጥቶ በተለይ ይሄ በህፃናት ላይ ነው፣ ወጣት ተማሪዎች ላይ፣ ትላልቅም ሰው ላይ ሊሆን ይችላል። እንደዚህ አታረግም እንዴ? አንተ ፋራነህ እንዴ? አንቺ ፋራንሽ እንዴ? ይሄንን አርጊና በዚህ መንገድ ገንዘብ አግኝ ብሎ ገና ሲመጡ ሲያነጋግሩን እነዛን ሰዎች ደግሞ ማግኘት ብቻ አይደለም፣ ወይንም ደግሞ ከነዛ ሰዎች አንገናኝም ማለት ብቻ አይደለም ያለብን። አድፍጠን ጠብቀን እነዛ ሰዎች ይሄንን ነገር አድርጉ ያሉን ሰዎች ሳያውቁብን ግን ደግሞ ለፖሊስ ሄደን መናገር ግዴታ አለብን። ለምን? እኛ ጋር ባይመጡ ልጆቻችን ጋር ይመጣል። እኛ ጋር ባይመጡ የምንወዳቸው የእህት የወንድም ልጆቻችን ጋር ይመጣል። የጓደኞቻችን ልጆች ጋር ይመጣል። ልብ ማለት መቻል አለብን። እንደ ትልቅ ሰውም ስንኖር እንሰማለን እኮ እከሌ እኮ እንደዚህ ይሸጣል ይባላል፣ እከሌ እኮ እንዲያረጋል ይባላል የሚባል ወሬ እንሰማለን። እከሌ ይሸጣል የሚባል ወይም እከሌት እኮ ታዘዋውራለች የሚባል ወሬ እንሰማለን አይደል? የዛን ሰዓት ቀጥታ እነሱን ኮንፍሮንት ማድረግ ወይም ከነሱ ጋር መከራከር ወይንም ታረጋላችሁ ብለን ልናሳመናቸው አንችልም። ለምን? ስግብግብ ናቸው።
ይሄ በልቶ ማይጠግብ እምብርት የሌላቸው ሰዎች ናቸው። አደንዛዥ እጽ ሻጭ ማለት እኮ እምብርት የለው ዝም ብሎ የበላ አግን ማግበስበስ ነው የሚፈልገው። ለምን? የሰው ደም የሰው እንባ ያለበትም ዝም ብሎ ገንዘብ ከወጣት ህይወት ላይ ነጥቆ የወጣትን ህይወት ሸጦ ማግኘት የሚፈልግ ሰው እምብርት የሌለው ሰው ነው። እንደነዚህ አይነት ሰዎችን ታዲያ ስንሰማ ብልጥ መሆን አለብን። እንደ ማህበረሰብ እንደ አንድ ሪስፖንስብል የሆነ የማህበረሰባችን ነዋሪ ማድረግ ያለብን ምንድነው? አድፍጠን ሄደን ቀስ ብለን ለፖሊስ መናገር ነው። ይሄ አቃጣሪ ምናምን አይደለም። ይሄ ብልጥ ሆኖ ለዜጎችም ለራሱም ልጆች የሚያስብ ነው። ለምን? የገዛ ልጆቻችንን ፕሮቴክት ለማድረግ የገዛ ህይወታችንን ፕሮቴክት ለማድረግ ማህበረሰባችን ጤነኛ እንዲሆን ለማድረግ እርስ በራስ ከሚተላለቅ በአደንዛዥ እጽ ምክንያት ራሳቸውን ስተው እርስ በራስ የሚተላለቁ ወጣቶች እንዳይኖሩ የወጣት እድሜ እንዳይባክን ስንል ቀስ ብለን ሄደን ለፖሊስ እንናገራለን። ግን ለማን እንደምንናገር ማስተዋል መቻል አለብን። እንደዚህ አይነት መረጃ ጆሮአችን ሲደርስ መረጃውን እንዳናዝረከረከው ዝም ብለን ከአንዱ ወደ አንዱ አይገርምም እንትና እኮ እንትን ይሸጣል አሉ፣ አይገርምም እንትና እኮ እንዲህ ታደርጋለች አሉ እየተባለ መረጃው ዝም ብሎ አይዘራም። ቀስ ተብሎ ሄዶ ለፖሊስ ነው የሚነገረው እና ከማን ጋር ምን እንደምናወራ ልብ ማለት መቻል አለብን። እንደነዚህ አይነት ሰዎች ደግሞ መጥተው ሲነግሩን ደግሞ አሳልፈን ለህግ መስጠት ብቻ አይደለም፣ ማስረጃ ከማጣት ባለፈ ለመናገር ፈርተው ዝም የሚሉ ሰዎች አሉ። ግን እነሱን አናበረታታም፣ ሄደው መናገር አለባቸው። እንዲህ አይነት ነገር ውስጥ ግን ገብቶ ሲሸጥ ለምን የገዛ ወንድም እህት አይሆንም? ለምን የትዳር አጋር አይሆንም? እዚህ አይነት ወንጀል ውስጥ የተነከረን ሰው አጠገባችን ካለ 1 2 3 ብለን ሳንቆጥር ከዛ ሰው መነጠል አለብን። ስለማንሸጥ አይደለም ከሱ ጋር ወይንም ደግሞ የዛ ነገር ተጠቃሚ ስላልሆንን አይደለም። እሱ ወይንም እሷ ይሄን ነገር በማድረጋቸው የሚከፍሉት ግፍ አለ፣ በህይወት የሚከፈላቸው የግፍ ነገር አለና ያን ነገር አብረን ከፋይ እንዳንሆን። ሚስት ባሏ አደንዛዥ እጽ ሲሸጥ ካገኘችው 1 2 3 ብላ መቁጠር የለባትም። አረመኔ ነው ይሄ፣ ከዚህ ጋር መኖር የለባትም። ለምን? የራሷን ልጆች ግፍ እያስቀመጠችላቸው ነው በሱ ምክንያት። እሷ ለሱ ንስሐ ገብታ ህይወቷን መቀጠል ነው ያለባት። አደንዛዥ እጽ የሚሸጥ ባል ያላት፣ አደንዛዥ እጽ የሚሸጥ ወንድም ያላት፣ ልጅ ያላት ሁሉ ከዛ ሰው አጠገብ መራቅ ነው ያለባቸው። ለምን? አውሬ ነው። ትውልድን የሚጨርስ ሰው በቤታቸው ውስጥ ይዘው መኖር አይገባቸው። ምክንያቱም የሱን ግፍ የሱን መከራ አብረው እንዳይከፍሉ ዋጋ መጠንቀቅ መቻል አለባቸው። መገለል ነው ያለባቸው እንደዚህ አይነት ሰዎች። ምክንያቱም አንድ ሰው አይደለም የሚነኩት፣ 2 ሰው አይደለም የሚነኩት፣ ትውልድ ነው የሚያጠፉት። እነዚህ ሰዎችን ቤታችን ቁጭ አድርገን የምናበላ የምናጠጣ የምንወዳቸው ሰዎች መካከል ቀላቅለን ፍቅር እየሰጠናቸው የምናኖራቸው ከሆነ ፈጣሪ ዋጋ መክፈሉ አይቀርም አይደል? እኔም አንቺም ላደረግነው ነገር ለዘራነው ነገር የምናጭለው ነገር አለ። ከሱ ሰውዬ ጋር ግን አብራ መከራ የምታጭለው እሷ ናት። ከእንደዚህ አይነት ግፍ ከሚሰራ ሰው ጋር አብሮ መከራን የሚያጭሉ ሰዎች ብዙ ናቸውና መጠንቀቅ መቻል አለባቸው። እንዲህ ሲያደርግ ሰው ካገኘ ነው ከቤትም ይሁን ከውጭ ካጠገቡ መራቅ ብቻ ነው መፍትሄው። ለምን? ራሳችንን ስለምንወድ፣ ራሳችንን ስለምናከብር፣ ለልጆቻችን ስለምናስብ፣ መጪ ዘመናችን ሁሉ እንደዚህ አይነት እርግማንና እንባ ካለበት ሰው ጋር አስተሳስረን መሄድ ስለማንፈልግ በዚህ መንገድ ውስጥ የምንሄድ ከሆነ ሁላችንም ነፃ የሆነ ትውልድ ነፃ የሆነ ማንነትም ይኖረናል ማለት ነው። ሌላው ደግሞ እንግዲህ የምህረት እህት የተሳሳተችው ምንድነው? ለገንዘብ መጓጓቷ ነው። ለገንዘብ ያላት ፍላጎት በጣም መጨመሩ ነው። ጥሩ ነው እኮ ገንዘብ ማግኘት ጥሩ ነው፣ ስራ መስራት ጥሩ ነው። ግን እንደገና ፋይናንሻሊ ደግሞ ስቴብል መሆን ጥሩ ነው፣ ከፍ ማለት ጥሩ፣ ለሌሎች መርዳት ጥሩ ነው። ግን ምንድነው የሄደችበት መንገድ ስናይ መንገዱ ግን ጥሩ አልነበረም። መንገዱ ግን መልካም አልነበረም። ይሄ የሄደችበት መንገድ አደንዛዥ እጽ ማዘዋወር ወንጀል ነው። አንደኛ ራሷንም ጎዳች፣ ሁለተኛ አካባቢ ያለውን ሰዎች ሁሉ ጎዳች፣ ጓደኞቿን ጎዳች፣ ቤተሰቦቿንም እንደዛው ማለት ነው። ስለዚህ ገንዘብ ለማግኘት ብለን የምንወዳቸውን ሰዎች በአካባቢያችን ያሉት ሰዎች ማጣት አይገባንም። እህቶቻችን፣ ወንድሞቻችን፣ አባት፣ እናት፣ ጓደኞቻችንን ማጣት አይገባንም። ገንዘብ ልንገለገልበት፣ ልንጠቀምበት፣ ሌሎችን ልንረዳበት ነው የተሰጠን። ግን የምንወዳቸውን ሰዎች ደግሞ ለሳጣን አይገባም ማለት ነው። ስለዚህ በጣም ልንጠነቀቅ ይገባል። ገንዘብ ልንገዛው እንጂ ሊገዛን አይገባም። ልክ እንደ ዛሬ ባለታሪኮቻችን ማለት ነው። የሰው ህይወት ያሳጣል፣ ሰው ያጎዳዳል፣
እንደገና ደግሞ የምንወዳቸውን ሰዎች እና በአካባቢያችን ያሉትን ሰዎች ልናጣበት እንችላለን። ስለዚህ የሚቀድመው ሰው ነው መጀመሪያ እንጂ ገንዘብ አይደለም ማለት ነው። ዛሬ ትኩረታችን እንግዲህ አደንዛዥ እጽ የሚያዘዋውሩ ሰዎች ላይ ሆነ እንጂ ብዙ ፕሮግራሞች ተሰርተናል። በተጠቃሚዎቹም ላይ እየገዙ ራሳቸውን የጎዱ ሰዎች ላይ አንዳንድ ሰው ራሱን አደንዛዥ እጽ እየሸጠ ያገኘውና ከዛ በኋላ ይሄንን ነገር ማቆም አለብኝ፣ ይሄን ነገር ከዚህ በኋላ አላደርገውም የሚል ውሳኔ ይወስናሉ። ያንን ሲያደርጉ ግን ራሳቸውን አከበሩ ማለት ነው በመጀመሪያ። ከዛ ቀጥሎ ደግሞ አጠገባቸው ያለውን ሰው ነው የሚያድኑት። ከዛ ነው ከነሱ እየወሰደ የሚጠቀመውን ሰው ያዳኑት እንጂ መጀመሪያ ያተረፉት፣ መጀመሪያ ያዳኑት፣ መጀመሪያ ያከበሩት ራሳቸውን ነው። በተቃራኒው ደግሞ ሰው እያወቀ አደንዛዥ እጽ እያዘዋወረ ደግሞ የሚሸጥና የሚኖር ከሆነ ራሱን ናቀ ማለት ነው። ራሱን አላከበረም ማለት ነው። ምን ለማለት ነው? በቃ የሆነ ጊዜ እኮ ሰው ይሳሳታል፣ እንደ ሰው ስተት ይሰራል፣ እንደ ሰው ማይሆን ነገር ውስጥ ይገባል። የሚያደርገው ነገር ግን ትክክል እንዳልሆነ የተረዳ ቀን ያ ሰው ራሱን ገዝቶ ሄዶ ከዚህ በኋላ ይሄንን ነገር አላደርግም ብሎ ከዛ ነገር ውስጥ መውጣት ማለት በጣም ትልቅ ራስን ማክበር ነው። እንደ ተጠቃሚም ገዝቶም ለሚጠቀመው ከዛ ተጨማሪ ደግሞ እንደ ሻጭም። አንዳንድ ወላጆች አሉ ልጆቻቸው ገዝተው ሲጠቀሙ፣ ልጆቻቸው ገዝተው ይሄንን ሲያደርጉ በቃ ተስፋ ቆርጠው የሚያደርጉት ነገር አጥተው መልካም የነበሩ ልጆቻቸው ቀና ብለው ሰው አይተው የማያውቁ ልጆች፣ የቤት ልጅ የምንለው አይነት በተለምዶ ማለት ነው። በቃ ጥንቅቅ ያሉ ልጆች፣ ጥሩ ሲማሩ የነበሩ ልጆች፣ አንገታቸውን ደፍተው ሲኖሩ የነበሩ ልጆች ድንገት ይነሱና አደንዛዥ እጽ ተጠቃሚ ይሆናሉ። የዛን ጊዜ እነዛ ልጆች በራሳቸው ፈቃድ ሊያቆሙ ይችላሉ። በእኛ እርዳታ የሚያቆሙበት ጊዜ ግን እጅግ በጣም ትልቅ ነው። የእኛ እርዳታ ልጆቹን ያስቆማቸዋል። የምንረዳቸው ግን እኛ ትዕግስተኛ ስንሆን ነው። በኢጎ ተነስተን ይሄ አለ አይደል እንዴ እኔ ልጅ እንዴት እንደዚህ ያደርጋል፣ ሰው ፊት አዋረደኝ፣ ሰው ፊት እንደዚህ ያደረገኝ፣ ውየ ከሌ ልጅ እንደዚህ አስባለኝ ብለን የምንናደድ ከሆነ አንረዳቸውም ልጆቹን። ነገሩ በጣም ያናድዳል። ማንም ሰው ልጁ እንደዚህ አይነት ነገር ሲጠቀም ቢያገኝ፣ እንደዚህ አይነት ሱስ ውስጥ እንደገባ ቢያቅ ወሽመጡ ነው የሚቆረጠው። በጣም ያናድዳል። ሁላችንንም ያስለቅሰናል፣ ተስፋ ያስቆርጠናል። ለዚህ ነው ወይ የለፋሁት ያስብለናል። በዛች ደቂቃ ትዝ የሚለን ሁለም ማናችንም ብንሆን ከኋላ ያሳለፍነው መስዋዕትነት፣ ከኋላ የደከምነው ድካም ነው የሚታየን። ግን ልብ ማለት መቻል አለብን። ልጅ የምንወልደው ሊጠቅመን፣ ሊያስደስተን፣ ሊያስቀን፣ ሰክሰስፉል እየሆነ ሊያስጨበጭብልን ብቻ አይደለም፣ ሊያጠፋም ጭምር ነው። በቃ ልጆቹ አደረጉት ጥፋት ነው፣ በጣም ትልቅ ጥፋት ነው። ግን እኛ እንበልጣለን ከነሱ። እነሱማ ስህተት ውስጥ ናቸው እኮ። እነሱ አያውቁም እኮ የሚያደርጉትን ነገር። እኛ ግን ከጎረቤት ትችት፣ ከዘመድ ሐሜት፣ ከምናምን ሁሉ ውጪ እንወጣና ከልጆቹ ከሚያናድዱ ንዴት ውስጥ እንወጣና ወደ መፍትሄው ስንሄድ አሁንም ብቸኛ ከዚህ ውስጥ የምንወጣው ፈጣሪ ረድቶን ባለሙያ ጋር ከሄድን ነው። ባለሙያ ጋር ሄደን በትዕግስት። በጣም አስቸጋሪ ነው በዚህ ውስጥ የሚያልፉ ወላጆች። በጣም ፈጣሪ ጥንካሬውን ይስጣቸው። በጣም ከባድ ህይወት ነው ህይወቱ። ግን መጠንከር መቻል አለብን። ያለን አንድ አማራጭ መጠንከር፣ ከዛ ደግሞ ተስፋ ለመቁረጥ ነው። በዚህ ውስጥ ልጆቻችንን ልንረዳቸው እንችላለን። ልጆቻችን እዚህ ውስጥ የገቡት ለምንድን ነው? ለምን ይሄንን አደረጉ ብለን መናደድ አንችልም እንደ ወላጅ። ለምን? ወላጅ ስለሆነ። በቃ ወላጅ እኮ ለየት የሚያደርገው ተፈጥሮ ይሄ ነው። ለየት የሚያደርገው የወላጅ ፍቅር ይሄ ነው። ውስጣችን ቅጥል እያለን ቻል አድርገናት ልጆቻችንን ከዚህ ውስጥ ማዳን መቻል አለብን። አለዚያ ጊዜ በወሬም ይባክናል። ጊዜ እኮ ሻይ እየጠጣንም ቡና እየጠጣንም ይባክናል። ለልጆቻችን እየደከምን ቢባክን ግን ውጤት አለው። ሁሉም ልጅ ተመሳሳይ አይነት ሊሆን አይችልም። በቃ አንዳንድ ልጅ እንዲህ አይነት ልጅ ይፈጠራል። መፈጠር የለበትም፣ መሆን የለበትም። እኛ የምናደርገው ነገር እንደዚህ እንዲሆኑ አይደለም። ግን ከሆነ ወደኋላ መመለስ ስለማንችል መፍትሄውን ነው ማሰብ መቻል ያለብን። አያድርስ ነው። ከደረሰ ግን ምንም ማለት አንችልም። ልብ መግዛት መቻል አለብን። እንደ ወላጅ ታጋሽ መሆን መቻል አለብን። ወደ ሰፊ መሆን መቻል አለብን። ምን እንደምናደርግ ግራ ሲገባን ግን መጀመሪያ መሄድ ያለብን ባለሙያ ጋር ነው። ባለሙያ ደግሞ ለዚህ ነገር ያግዘናል። ባለሙያ ደግሞ ለዚህ ነገር ይረዳናል። ባለሙያ በጣም ትልቅ እውቀት ይሰጠናል። እውቀት ሲያስጨብጠን ነው ከዚህ ውስጥ መውጣት የምንችለው። ያለ እውቀት የምናደርገው ነገር እልህ ተያይዘን የምንሰራውን ነገር ሳናቅ፣ ማድረግ ያለብንን ነገር ሳናቅ የምንወስነው ውሳኔ ግን እንቅፋት ነው የሚሆነው። የምን እንቅፋት? ልጆቹ ለመስተካከል የሚመጡት መንገድ ላይ አናግዛቸውም። እንደውም የበለጠ እንዲብስባቸው ነው የምናደርገው። ምክንያቱም
ማስተካከያውን የዚህን ጥፋት ማረሚያውን መንገድ ልናቅ አንችልም። ወላጅነን ማለት እናውቃለን ማለት አይደለም። ይሄ እኮ ተጠንቶ የመጣ ነገር ነው ብለናል አይደል? ሰዎች አጥንተው ሆን ብለው አስተካክለው ያደረጉት ነገር ስለሆነ እኛ ለማስተካከል ባለሙያ ጋር ነው መሄድ ያለብን፣ ሐኪሞች ጋር ነው መሄድ ያለብን። ትልቅ እርዳታ አለው፣ ትልቅ ሕክምና አለው። እንትን ብቻ አይደለም፣ ይሄ የምክር አገልግሎት ብቻ እኮ አይደለም። እዚህ ነገር ውስጥ ሲቆዩ ወይንም ደግሞ ሱስ ውስጥ ሲገቡ፣ አደንዛዥ እጽ ውስጥ ሲገቡ ልጆቹ ብዙ የሚወስዱት ሜዲኬሽን አለ፣ ብዙ የሚደረግላቸው ትሪትመንት አለ። እንደ ሐኪም እንደ ባለሙያ ትክክለኛ ሕክምና ሲወስዱ ማለት ነው። ብዙ መንገድ ስላለው ሐኪም ጋር እንሂድ፣ ባለሙያ ጋር እንሂድ። ልጆቹን መስደብ ልጆቹን ምናምን እንደፈለግን ሁሉም ሰው የየራሱ መንገድ አለው፣ ግን መፍትሄ አይሆንም። መፍትሄ የሚሆነው አንድና አንድ ነገር ፈጣሪ ረድቶን በባለሙያ እገዛ ስናገኝ ስለሆነ አንፈር፣ ባለሙያ ጋር እንሂድ። ጎረቤትም ዘመድም ምንም የፈለገውን ነገር ይበል፣ ከተስተካከለ ከታረመ ነገሩን ጭጭ አድርገነው በቃ ጭርስ አድርገነው ልጆቻችንን ከዛ ካወጣን በኋላ ስራ ነው እናሰራቸዋለን፣ ትምህርት ነው እናስተምራቸዋለን። ሁሉ ነገር ከጨረስን በኋላ የዛን ጊዜ ስለኛ ይወራ። አሁን ስለሚወራው ነገር ግን ጆሮ መስጠት የለብንም። እንግዲህ በመጨረሻም በቤተሰብ ውስጥ ያለ ግንኙነት በጣም አስተዋጽኦ እንዳለው አይተናል። በዚህ ታሪክ ውስጥ ግልጽነት፣ እርስ በርስ መነጋገር፣ ይህም ደግሞ የት ዋልሽ፣ እስቲ ዛሬ ውሎሽ እንዴት ነው፣ ምን ሰራሽ ብለን ልጆቻችን መጠየቅ፣ እህትም ወይም ደግሞ ወንድም እህቱን፣ እህትም ወንድሟን፣ ታላቅ ታናሽም ታላቁ መጠያየቅ፣ መነጋገር፣ ግልጽነት ቢኖር መልካም ነው ማለት ነው። አንዳንድ ጊዜ በመደባበቅ የሚውሉበትን አናውቅ፣ የሚሰሩትን አናውቅ። ይህን ደግሞ ለማድረግ እነሱ እንዲናገሩ ከኛ ጋር ግልጽ ሆነው እንዲያወሩ ግንኙነታችን መልካም መሆን አለበት፣ በፍቅር መሆን አለበት ማለት ነው። ስለዚህ ብንጠይቃቸው፣ እንደዚህ ብንቀርባቸው፣ ዛሬ እንዴት ነበር፣ እስቲ ምን ዋልሽ፣ ምን ሰራሽ፣ እስቲ አብረን እንሂድ፣ የምታደርጊውን ነገር፣ ትምህርት ቤትም ከሆነ እስቲ ዛሬ መሄድ ፈልጋለሁ፣ እንዴት ዋልሽ ብሎ ቼክ ማድረግ በጣም መልካም ነው። ይህን ጋፕ ያጠብልናል ማለት ነው። ወደ ሌላ ነገር እንዳይሄዱ ወይም ደግሞ ክፉ ነገርም እንዳያገኛቸው፣ ሌላም ነገር እንዳይለማመዱ ይሄ በፍቅር ያለ ግንኙነት ከሌላ ከክፉ ነገር ይጠብቃቸዋል። ስለዚህ እህትና ወንድም በግልጽ እንዲያወሩ፣ እርስ በርስ እንዲጠባበቁ ዋናው አስተዋጽኦ የሚወስደው ወይም ትልቁን ድርሻ የሚወስደው የወላጆቻቸው እርስ በርስ እንግዲህ ወይም ደግሞ አስተዳደግም ነው። ወላጆቻቸውም የሚያሳድጉበት መንገድ ነው። ለእነሱ ግልጽ ከሆኑ፣ እነሱን ከቀረቡ፣ በፍቅር ካሳደጓቸው፣ በቁጣ ሳይሆን ገና ለገና ይቆጡኛል ብለው ስለሚያስቡ አንዳንድ ነገሮች ሊደብቁ ይችላሉ። ስለዚህ በፍቅር በግልጽነት በደንብ ከቀረቧቸው እነሱም እርስ በርስ ማይቀራረቡበትና ውሏቸው ማይጠያየቁበት ማይነጋገሩበት ምንም ምክንያት አይኖርም ማለት ነው። ስለዚህ ይሄ በቤተሰብ እንግዲህ ያለ አስተዳደግ ትልቅ አስተዋጽኦ ይወስዳል ማለት ነው። ውድ የስለ ሕይወት ፕሮግራም ተከታታዮቻችን ወጣቶች በመማሪያ ስራ በመስሪያና ለመጪ ዘመናቸው ራሳቸውን በሚገነቡበት ዕድሜ እንቅፋት ሆኖ የወጣትን ሕይወት እያባከነ ያለ አደንዛዥ እጽ የዓለማችን አሳሳቢ ችግር ነው። ወላጅ ከመቼውም ጊዜ በላይ ወጣት ልጆቻቸውን ትኩረት በማድረግ እንዲሁም በቂ ዕውቀት በማስጨበጥ ወጣቱን ከዚህ ጥፋት እንታደግ እያለን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።